ሰላም ሰላም፣ ውድና የተከበራችሁ የፍቅር ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እኔ ሳቅ ያደረገኝ በጣም ያስደስተኝ ያዝናናኝን የውብዬና የፍርዬ እንትን ናቸው፣ ሰራተኞች ናቸው። ሁለታቸውም የቤት አጋዥ ናቸው ማለት ነው። እና በጣም የሚገርመው ቆንጅትና ብርቱካን ይባላሉ። ሁለቱም አንድ ቤት ነው፣ አንድ ቤት ሳይሆን ለየተለያየ ቤት ቢሰሩም እነ ፍርዬ ግን እንዳጋጣሚ ሆነው እነ ውብዬ ቤት መጠው ነበረ እና ሰራተኛዋን እንግዲህ ላልተወሰነ ሰዓት ለ2 ሰዓት ያህል አብረው ከሰራተኛዋ ጋር ቁጭ ብለው ቆይተው ነበረ። ከዛ ፕራንክ እናድርጋቸው ብለው አስበው ይሄንን ፕራንክ እንዴት ያደርጓቸዋል? ለውብዬ ውሃ ስትሰጣት ውሃ ልብሷ ላይ እንዲደፋ አደረገችው ማለት ነው። ብርቱካን ማለት የፍሬ ሰራተኛ ነች ማለት ነው። ከዛም በኋላ በዛ ድብድብ ፈጠሩ ማለት ነው። ሰራተኞቹ በጣም ግራ ገብቷቸዋል፣ የእውነትም መስሏቸዋል። በቃ እንዴት ነው ሪያክሽኑን በደንብ አድርገው ነው የቻሉበት ታውቃላችሁ። እንደዚህ በቃ የሆነ ፈታ ነው ያደረገኝ ማለት ነው። ተጀምሮ እስከሚያልቅ ድረስ በቃ አይለቅብኝ እስከምል ድረስ ማለት ነው። እኔ በጣም ነው የተመቸኝ ማለት ነው። በዛ ላይ ስሬስ ናቸው፣ ምንም አይስቁም ወይ የሆነ ደግሞ ገጽታቸው እንኳን አይቀየርም። ይሄ የውሸት ነው ብላችሁ እንዳይጠራጠሩ አድርገው ነው የሰሩት እና በጣም ነው ያሳቁኝ ማለት ነው። በጣም ነው የተመቹኝ። የመጨረሻ ይችሉበታል። ወከባው ምኑን ሶፋ ከሶፋ ላይ እየዘለሉ ምናምን ሲጣሉ ከምር በጣም ነው ፈታ ነው ያደረጉኝ። ውብዬ ራሱ ግራ ተጋብታለች። አንዴ ራሷን ትይዛለች፣ አንዴ ትቀመጣለች፣ አንዴ ይገላግላሉ። ሁሉም በቃ ግራ ተጋብተዋል፣ ሁሉም ሴቱም። ሌላው በጣም ዘና ያደረገኝ ማማሰያ ይዛ መጣ። በማማሰያ ካልተማታው ስትል እጅግ በጣም በቃ ይሆናላ። በቃ የሆነ ፈታ ነው የሚያደርጉት በአጠቃላይ ማለት ነው። እኔ ትላንትና ቀኔን በሰላም ነው ያስዋልኩት ማለት ይቻላል። በጣም ፈታ የሚያደርግ ቀን ነበረ ማለት ነው። የእነሱን ቪዲዮ እያየሁኝ ፈታ አልኩ ማለት ነው። እና ገብታችሁ ብታዩት በእውነት እናንተም ዘና ትላላችሁ። እነ ፍሬ ዩቲዩብ ላይ ነው የተለቀቀው ማለት ነው። እና በጣም ነው ደስ የሚሉት። ከዛ በኋላ እነሱ ሲገላግሏቸው እነሱ መልሰው ሲጣሉ በሶፋው ትራስ ነበረ ሲደባደቡ ሁሉ የነበረ ማለት ነው። እና በጣም ነው የሚያስደስቱት። አንዳንድ ጊዜ እንደዚህ ይሆናላ። ከሆነ ከውሸቱም ከምኑም ነገር ለየት ብላችሁ እንደዚህ አይነት ነገሮች ስታዩ ደግሞ አእምሮን ሰላም የሚሰጥ ነገር አለው እና እየገባችሁ እንደኔ ፈታ ዘና ብትሉበት በጣም አሪፍ ነው። በተረፈ ቆንጅት ብዙዎቻችን በራሷም ቻናል መጣለች። ቆንጅት በራሷም ቻናል መጣለች። ግን በጣም ጎበዝ ልጅ ናት። ባለፈው እንግዲህ ቴምር ሪል ስቴት ይመስለኛል ቤት የሰጣት ቤት በዚህ እድሜ እንግዲህ እንደዚህ መታደል ማለት በጣም ደስ የሚል እድል አላት ማለት ነው። በዛ ላይ ጎበዝ ናት፣ ትሁት ናት፣ የሚዲያ ሰው ነች። ሁሉን አቀራረብ ትችልበታለች እና በጣም ጎበዝ ናት። እህቷም ደግሞ እንዲህ በተመሳሳይ ሰው ቤት ብትሆንም በጣም ጎበዝ ናት እሷም ማለት ነው። በጣም ደስ ነው የሚለው። እነ ናሂ እናት ቤት ነው ያለችው የእሷም እህት ማለት ነው። እና ሁላቸውም ተሰጠዋላቸው በአጠቃላይ። በነገራችን ላይ ወደ ቡታጅራ አካባቢ ያሉ ነዋሪዎች ለፊልም ስራ የታጩ ናቸው ልበለን እንዴ?
እንደዚህ አይነት ፕራንኮች ሆነ እንዲሁም ደግሞ የሚዲያ ሰዎች ነው የሚመስሉኝ እና ብዙዎቻቸው እንደተመለከትኳቸው በጣም ደስ የሚል አቀራረብ፣ ደስ የሚል ገጽታ አላቸው። በቃ ለሚዲያው ቅርብ ናቸው። እንዴት እንደሆነ ባላቅም ማለት ነው። ከሌላው ማህበረሰብ ትንሽ ለየት የሚያደርጋቸው ወደ ቡታጅራ አካባቢ ምናምን ወደ ደቡብ በጣም ፈጣንና ቅልጡፍ ናቸው። በጣም ብዙ ነገር መስራት የሚችሉ በጣም ብዙ ነገሮችን ማስተካከል የሚችሉ በጣም ብዙ ነገሮችን በራስ መተማመን ያላቸው ዩቱበሮችን ያፈራች ናት ቡታጅራ እና እንዲሁም አብርሽን፣ ሩታን እነ ፍቅርን አረ ብዙ በጣም ብዙ ዩቱበሮችን ያፈራች ነች እና በዚህ አጋጣሚ ቡታጅራዎች ምን አይነት ነገር ቢኖራቸው ነው ብዬ ሁሉ እኔ ተመኘሁ እንደነሱ ለመሆን ማለት ነው። ምን አይነት መታደል ተሰጥኦ ነው? ወይስ በልምድ የመጣ ነው? ወይስ ተሰጧቸው ነው እስከምን ድረስ ነው ያደረሰኝ እና በጣም ነው ደስ የሚሉት። ሁሉ ነገራቸው፣ አቀራረባቸው፣ ሁሉ ነገር ይመቻል እና እኛም ከነሱ ብዙ ነገር እንኮርጃለን ብዬ አስባለሁ። በነገራችን ላይ በጣም ተመችቶኛል የሰራተኞቹ ድብድብ ምናምን። እስኪ እናንተም ገብታችሁ በማየት ዘና እንድትሉ ማለት ነው ጋበዝኳቸው። በነገራችን ላይ እንደዚህ አይነት ፕራንኮች ሲሰሩ ደስ ይላሉ። አንዳንድ ፕራንኮች አሉ እንጂ ወጥ የረገጡ ፕራንኮች ማለት ነው። የሆነ የሰውን ልቦና የሚነካ የሚያስደነግጥ እንዲሁም ደግሞ ሌሎች በሽታ ላይ የሚጥሉም እንዲሁም ደግሞ በጣም ብዙ ነገሮችን የሚያደርጉ እንደነዚህ አይነት ፕራንኮችን ማስቀረት አለብን። እንደዚህ አይነቶች ግን እንደዛና ያደርጋሉ። ማህበረሰቡን አዝናንተው እነሱም ተዝናንተው ነው ደስ የሚል ነገር አለው እና እሰየው በሉ ቀጥሎ የሚያስብል ነው። በነገራችን ላይ በጣም ብዙ ነገር ትሰራለች ይቺን ቅመም የሆነች ልጅ ማለት ነው። እየገባችሁ ደግሞ እሷን ቻናል ብታያት ከእሷ ቻናል ላይ ትዝናናላችሁ እግረ መንገዳችሁ ማለት ነው። ሳቅ በቃ ማለት ሳቅ ከውስጥ ሲሆን በጣም ነው ደስተኛ የሚያደርገው እና አስመስላችሁ የምትስቁት እና የእውነት የምትስቁት ልዩነት አለው ማለት ነው። እና ቆንጅት ላይ ገብታችሁ መሳቅ አብራችሁ የምትፈልጉ ልጆች የቆንጅት የራሷ ቻናል አላት። በሷ እየገባችሁ ሳቁ ማለት ነው። ከምር እንዴት ሰላም እንደሚሰጥ ስንስቅ ማለት ነው። ውስጥን ደስታ ነው ሀሴት ነው የሚሞላው እና እየገባችሁ እሷ ጋር መሳቅ ትችላላችሁ እላችኋለሁ። እወዳችኋለሁ። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ በመሆን አጋርነታችሁን አሳዩ ማለት ነው። እንወዳችኋለን፣ እናከብራችኋለን። ፍቅር ያሸንፋል ነበርኩኝ እኔም ፈታ ዘና ያደረገኝን ለእናንተ አቅርቤ እናንተም ደግሞ ፈታ ዘና እንድትሉ ቀሪውን ደግሞ እነሱ ጋር እንድትመለከቱ እየጋበዝኳችሁ ከዚህ ጋር ቻው ቻው እላችኋለሁ።